ሰላም አለይኩም ወራህመቱላሂ ወበረካቱ። እንደምናችሁ እህቶቼ ወንድሞቼ፣ ሰላም ናችሁ? የሀገሬ ልጆች ደህና ናችሁ ወይ? እንዴት ናችሁ? ጤና፣ አፍያ፣ ስራ በስደት ያላችሁ ሁሉም እህት ወንድሞቼ ሰላም ናችሁ? አላህ ሰላማችሁን ያብዛ ባላችሁበት ሀገር ሁሉ። ለኸይር ፈለጋችሁ እንጂ ለክፉ ፈለጋችሁ አያገኛችሁ። አላህ ይጠብቃችሁ። ችግራችሁን መሻክላችሁን አላህ ይፍታላችሁ። ለሁላችንም ይርዳን ኢንሻአላህ። ዛሬ ይኸው ምሉህዬ ባለፈ ምሉህዬ ሳጥብ ስቀነጥስ እንትን ብያለሁ ማለት ነው። እና አሁን ደግሞ ያንን ያዘጋጀሁት ምሉህዬ ዛሬ መስራት አለብኝ። ስሰራው ዛሬ ያሳያችኋለሁ። ይሄው ምሉህዬ ቋጥሬ ፍሪዘር ውስጥ አድርጌው ነበረ። ከፍሪዘር ውስጥ አውጥቼው እንትን ብለዋል ማለት ነው፣ ቀልጠዋል። አሁን ቀጥታ ይኸው ዘይቴን ጨምሬያለሁ። ይኸው ሽንኩርቴን ልጨምር ነው። እና ይህን ይመስላል። ሽንኩርት ደግሞ እኔ ምሉህዬ ስሰራ ማለት ነው ሽንኩርት ውስጡን አይደለም የምጨምረው። ምንድነው ማረገው? ቅቤ ትንሽ ላዩ ላይ ያደርግበትና ይሄ ለብቻውን እከሽነዋለሁ ማለትም አቀላዋለሁ ማለት ነው። ከዛ ይሄን አቅልቼ እላዩ ላይ ምሉህዬው ከጨመር በኋላ እላዩ ላይ ነው የምጨምረው። እንዴት እንደማረገው አሳያችኋለሁ ማለት ነው። ያው እንግዲህ በዚህ ሁኔታ ዶሮዬን አጥቤያለሁ። ያው ዶሮዬን ማጥበው ለማጠብ እንዲመቸኝ በሁለት እጄ ካሜራ ሳሊዝ አቆራርጬ አጥባለሁ ማለት ነው። ይሄ ደግሞ እስከሚቀን አመት የቆየ ነው ማለት ነው። ሰብሪ ይኸው አሁን ዶሮዬን ልጨምር ነው። ይሄው እንትኑ ቅቤ ትንሽ ጨመርኩ። አሁን አምሰውና ሁለቴ ቤቴ እንዳይሸት አሁን አምስት አረግና አቀላውና ሽንኩርቱ ማለት ነው። ከዛ ምሉህዬው ከጨመርኩት በኋላ ላወርደው ስል ይሄ ላዩ ላይ ጨምራለሁ ማለት ነው። እና በጣም አሪፍ ነው፣ ይጣፍጣል። እንደዚህ ሽንኩርቱ እንትን ስትሉት እኔ አሁን ሁለቴ ማቁላላት እንዳይሆንብኝ ነው። አንዴ እንደዚህ ካቁላላሁ በኋላ ቤቱን ሽታው እንዲወጣ ጣል ምናምን ስለማጨስ ሁለቴ ሻወርም ለመውሰድ ብትፈልጉ 10 ከማቁላላት አንዴ በቃ አቁላልታችሁ ሁሉንም ዝግጁ አድርጋችሁ ለመጨማመር መጨረሻ ላይ ችግር የለውም ማለት ነው። አሁን ይሄ አቁላላሁት፣ ሽንኩርቱ አብሬ ሳቁላላ ከጎን አቁላላሁት ቁጭ አደርገዋለሁ። ስጋውን በስሎ ዶሮውን በሰል ብሎ ምሉህዬው ጨምራለሁ። ምሉህዬው ጨምሬ 5 ደቂቃ ከቆየው በኋላ ይሄ ላዩ ላይ ያደርግበትና የተዘጋጀ ስለሆነ ፋላስ እስከዛ ምሉህዬው እስከሚበስል ምናምን እኔ አሁን ሻወር ልውሰድ ካል ቤቱን እጣላ ጭስ ካል በቃ ሁለቴ ስራ አይሆንብኝም። በዛው ስራ ማቃለልኩ ማለት ነው። እና እንደዚህ ብትሰሩ የበለጠ ምሉህዬ ይጣፍጣል። ጣዕም አለው፣ በጣም ለየት ያለ ጣዕም አለው። ነው ዶሮ
የአንድ እጅ ስራ በጣም ከባድ ነው። አልሐምዱሊላህ ሁለት እጅ ለሰጠን ጌታ ምስጋና ለሱ ይገባው። ጤናችንም አያያዝብን፣ የተያዘውም አላህ ይርዳው። ይኸው ቅመሙ ይሄ ቅመም ሙሸከል ነው፣ ባህር ሙሸከል ነው። ይሄ ደግሞ ከሙን፣ ይሄ ከሙን ነው። ይሄ ክዝብራ፣ ይሄ ደግሞ ፍልፍል አስዋድ። ምልውህዬ ሲሆን ኩርኩም ምናምን አይጨመርም፣ ከረር ያለው ነገር አይጨመርም። አሁን ይሄ ሙሸከሉ ጣዕም ለጣዕም ብዬ ነው ባህር ሙሸከሉን የጨመርኩት ማለት ነው። ባህር ሙሸከሉን የጨመርኩት ለጣዕም ብዬ ነው። ከሙኑም ከሙን ነው። ያኛውም ደህና ነው፣ ከረር የለውም። ሌላው ፍልፍል አስዋዱም ያው ከረር የለውም፣ ትንሽ እንትን እንዲለው ነው። እና ሌላ ከረር ያው ምልህዬ ሲሆን እርድ ምናምን ነገር አይጨመርም ማለት ነው። ይሄው አሁን ይሄ እንዴት እንዳቀላሁ ታያችሁት። ይሄው አሁን ይሄ ከዚህ በላይ መቃጠልም የለበትም። እንዴት አባቱ ሽታው ራሱ ደስ ይላል። ቀያ መጨረሻ ላይ ምልህዬው ላይ ጨምራለሁ ማለት ነው። ያችታ ያው በቃ ይበቃዋል። ከዚህ በላይ ይቃጠላል። ጠረኑ ደግሞ ያስጠላል። ከዚህ በላይ ተቀጣጠለ። አሁን ይሄ ከድሰዋለሁ፣ ይበቃዋል። ለምን ሊበስል ማለት ነው። ከዛ ደግሞ ዶሮ በሰለ ብዬ ስገምት ምልህዬውን እጨምረዋለሁ። አታቁላሉትም እኮ ምልህዬው ግዴታ አይደለም ማቁላላት። ትንሽ ስጋው በሰል እስከሚል 5 ደቂቃ 10 ደቂቃ ቢያንስ። ከዛ ምልህዬውና ጨው አንድ ላይ እጨምራለሁ ማለት ነው። አሁን ወዴት ነው የምሄደው? ወደ ቡና እንጠጣ። የቡና ነገር አይሆነልኝም። ቁርስ ከበላው በኋላ እንደዚህ ምሳ እየሰራሁ ከሆነ ቡና መጠጣት አለብኝ። ምሳ እየሰራሁ ካልሆነ ደግሞ ያው እንግዲህ እንደምታውቁት ነው ማንቀላፋት ከሆነ። ለምን እዚህ አሁን እኔ ሳውዲ ቁርስ የምበላው ስንት ሰዓት መሰላችሁ? ዙሁር ሰግጄ ነው። እንደ ሌላ ሀገር ቁርስ ስላችሁ ጠዋት 2 ሰዓት እንዳይመስላችሁ ማለት ነው። ዙሁር ነው። በቃ ጽዳቴን ጨርሼ ምን ብዬ ምሳም አልሰራ ከሆነ ቁርሴን በልቼ ትንሽ እተኛለሁ እስከ 10 ሰዓት ማለት ነው። አንዳንዴ 10 ሰዓት ከተነሳሁ ማልጠጣ ጊዜ ይበልጣል። ለምን በቃ የማታ ጊዜ እየተቀየረ ስለሆነ እንቅልፍ እሺ አይለኝም ብዬ ማለት ነው። እና ቡና ጨምሬያለሁ። የማታው ጊዜ እንቅልፍ ይወስድብኛል እላለሁ። አለበለዚያ እንደዚህ ምሳ ሰዓት ማልተኛ ከሆነ ግዴታ ቡና እጠጣለሁ። በቃ ደስ ይለኛል። ያው ቡና ታውቃላችሁ፣ ቡና እኮ ፍቅር ነው። ፍቅር ሰውን ሁሉ ያፋቅራል። ኢትዮጵያ ሰው የሚዋደደው ቡና እየተጣጣ ከሆነ ነው። ጉርብትና፣ ዝምድና ይቀጥላል እዛው ቡና እየተጣጣ። አለበለዚያ ማንም ለማንም እንደማይተዋወቅ ታውቃላችሁ። ድሮ እኮ ገጠር ሀገራችን ላይ ቡና እኛ ሀገር በሀገራችን ወደ ጉራጌ ክልል ቡና ሲጠጣዋት ጠዋት በየተራ በትልቅ ጀበና ይፈላና በሳምንት አንድ የሚድረስባት አንድ ሴትዮዋ እንደ አካባቢ እንደ ብዛቱ ነው ይጠጣ ነበረ። እና የታመመ ሰው ይታወቃል። ማን ቡና ቀረ ይባላል። ምን ሆኖ ነው ይባላል። የሆነ ሰው የሆነ ቦታ ሄዶ ከሆነ የት ሄዶ ነው ምን ሆኖ ነው ይባላል። አሁን ቀንሰዋል፣ ያ ነገር በጣም ቀንሰዋል አሉ። በተለይ ቡና 1000 ከገባው በኋላ የቡና ጀማዓ ትተዋል ማለት ነው። እና በጣም በቃ አሁን ማንም ለማንም አይተዋወቅም ነው ወላ የሰማሁት ማለት ነው። ያው ቤተሰብ ጋር ስደውል ኢንፎርሜሽን ከሌ ደህና ነው ከሌ ደህና ነው፣ ማንም ለማንም አይተዋወቅም። ጠዋት ሁሉም በቤቱ ያለው ነገር ቀማምሶ ይወጣል፣ ወደ ስራ ነው፣ ማታ ይገባል። እንደዛ በቃ እንደ ከተማ ማለት። እንደውም ከተማ እኮ ይጠያየቃል። እኔ አሁን በምኖርበት አካባቢ አዳማ ነው፣ ጎረቤት አሉ። እኔ ቡና አፈላለሁ ማለትም እንገናኛለን፣ ውጭም ስወጣ እንገናኛለን። ገጠር ጭራሹንም አሁን የሆነ ክፉ ነገር ከሌለ ወይም ደግሞ እንደዚህ የሆነ ድግስ ነገር ከሌለ ማንም ለማንም እንደማይተዋወቅ ነው። በቃ ይሄ ቡና ምንድን ነው? ይሄን ያህል ነው። ቡና በጣም ያገናኛል። ቡና ከተፈላ ሰው ከተጠራ ይተዋወቃል። ግን እንደዛም ክፉ ጎንም አለው። ክፉ ጎን ማለት ቡና እየጠጡ ሰውን ማማት፣ እሱ አይቻልም። እሱ ሐራም ነው። ቡና እየጠጡ ሰውን ማማት ሳይሆን የሚቻል ከሆነ ሐዲስ ምናምን የሚያውቅ ሰው ከአንዱ የሚሻል ከሆነ በቃ ለራስ የሚጠቅምም ለዱንያም ለአኺራም የሚጠቅም ነገር መተዋወሱ አሪፍ ነው። እና መጠያየቁም እንዳለ ሆኖ ቡና እየተጠጣ ጥሩ ነገር ቢሰራ
እና ቢተዋወሱ ስለ ራሳቸው ጥሩ ጥሩ ነገር ቢያደርጉ ጥሩ ነው። ሀሜት ባይሆን ግን በብዛት የሚያስጠላኝ እኔ ሀሜት ጋር ይገባል። እኔ ራሴ ኢትዮጵያ ሆኜ ከጎረቤቶቼ ጋር ስጠጣ በቃ የሆነ አንዳንዴ እናድድ ነበር። ለምን ሳትፈልጉ ስለ ሰው እከሌ እንዲሆነች እከሌ እንዲያለች በቃ በዛውም ይቀጠላል። እና ያ በጣም ነው የሚደብረው ባለው በነገራችን ላይ ማለት ነው። ይሄ ቡና ይሄ ነው። ከፈላ በኋላ እየጠጣሁ አሳያቸዋል። ይሄው ቡና ይፈላልኝ። አሁን ልጠጣ ነው ማለት ነው። 2 ሲኒ ይሆናል እርግጠኛ ነኝ። አያችሁት? አሁን ደግሞ ኢንሻአላህ ወደ ኢትዮጵያ ሄጄ ስመጣ ጀበና ይዤ እመጣለሁ። በሚቀጥለው ከ2 ወር በኋላ ለምን ከ3 ወር በኋላ በጀበና ስጠጣ ነው ኢንሻአላህ ማሳያችሁ ማለት ነው። እንደ ሀገራችን እንጠጣ። ብስሚላ ምርጥ ቡና ነው። አሁን እሳቴን አያያዝኩኝ። በቃ ዕጣኔን አጭሳለሁ። አሁን ወደ ፈለኩበት ወደ ሻወርም ልሄድ ካልኩኝ ወደ ሻወር መሄድ ነው። ለምን በቃ አቁላልቻለሁ። ያንን ያሳየኋችሁ ክሽኑን በቃ ሽታ ወጥተዋል። ብቻ ወደዚህ ድስት ምንውየው ከጨመርኩት በኋላ መጨመር ብቻ ነው ማለት ነው። ሽታው ደረሳችሁ እርግጠኛ ነኝ። በጣም ኃይለኛ ቦሆር ነው እና ቤቱን ስለማይወጣ ሽታ ከፈትኩት። መስኮት ዋሽን ትንሽ ሽታ ይወጣል ማለት ነው። እና ይሄው እንግዲህ ቤቴን አዟዙሬ ላጭስና ሽታ ይቀንሳል ማለት ነው። ሳስጭስ ወደ ሳሎን መጅሊስ ገብቶ ከሆነ ሽታ አሁን በቃ ይወጣል። ጠላችሁ ከሰራችሁ በኋላ እንደዚህ ስታጭሱ ሽታ ወጥት ሰው ሲመጣ ከውጭ ፍፍፍ የሚል። እዚህ ሀገር ደግሞ ታውቃላችሁ፣ በተለይ እስቲ ዶሮ ወጥ በአላ ሰርታችሁ ሰርቼ እኔ ዶሮ ወጥ ማለት ነው እጣን እንኳን ቀርቶ ምንም ነገር ባጭስ ማለት ነው አይወጣም። ዶላቦቹን የእቃ ዶላብ ራሱ ስከፍት ከሰራሁ በኋላ ከብዙ ሰዓት በኋላ ወላሂ ዶሮ ወጥ ይሸታል። በቃ መስራት እየፈለጉኝ ሽታው እንትን ይለኛል። እንደውም አሁን ምን አመጣሁኝ ከለስ አደርጋለሁ። በቃ አላቁላላም እንደ ሀገር ማለት ነው። ለምን በቃ አስቸጋሪ ነው እዚህ ሀገር ዶሮ ወጥ ቡናው። እስቲ ቡና አንድ ጊዜ እኮ ቡና ቆልቼ በጣም ነው የደነገጡት። ምንድን ነው የተቃጠለው አሉኝ። ኧረ ምንም አልተቃጠለም። ሽታው ከቤት ሊወጣ መሰላችሁ? አልወጣ አለ። ምን ላርገው? እንዴት አድርጌ ላስወጣው? ወላሂ 3 ቀን 4 ቀን ዶላቡ ሁላ ስከፍተው የተቃጠለ። ከዛ አስጠላኝና ማቁላት የተቆላ ፍለጋ ወጣሁ ማለት ነው። የተቆላ ፍለጋ ወጥቼ አንድ ቀን አጥቼ መጣሁ። ከልጅ ልጅ ነበር የወጣ ነው። ከዛ ታመጣች ብላ ነገረቻቸው። ለእናቷ ነገረቻት። እናትየው ደግሞ ለወንድምየው ወጥታ ቡና ታመጣች ዘይነብ አለችው። ክፍሌ ነው ክሮኪቡን አያችሁታ። ክሮኪብ ይሄ ሀገር ልገባ የገዛኋቸው እቃ ነው። በዚሁ አጋጣሚ ላሳያችሁ። 2 ብርድ ልብስ፣ 1 ምንጣፍ፣ ለጊዜው እዛ ጋር ሻንጣ ውስጥ የተወሰነ እቃ። ብዙ እቃ አልይዝም። ለጉዳይ ነው የሚሄደው እንጂ ያው ለዚያራ ምናምን ብቻ አይደለም። ለጉዳይ ነው። ጉዳይን አላህ እንዲያሳካልኝ እንደው አድርጉልኝ። ለጉዳይ ነው የሚሄደው እና ኢንሻአላህ እንደዚህ ነው አልቻለሁ። አሁን እንደዚህ አጫጫስኩን በቃ ይሄው ምልህዬን ጨመርኩኝ። አያችሁት? ይሄ ነው ምልህዬው። እንግዲህ ባለፈ ያዘጋጀሁት ነው ብያቸዋለሁ። ራሴ አዘጋጅቼው ነው። ቅጠሉ ራሴ ቀንጥፌው ማለትም ቅጠሉ ያልተዘጋጀ መጣ። ቀጠፍኩኝ፣ በስርዓቱ አጠፍኩት። ወላሂ አሪፍ ነው ደግሞ በጣም ሆድ ያለስልሳል። ለጤንነት አረንጓዴ ነገር ስለሆነ ብሉ፣ አትፍሩ። ራሳችሁ ካጠባችሁት ምናምን እኔ ምንድነው ራሴ ካልሰራሁት በቃ ያስጠላኛል። አስተጣጠቡ ያኔ ካላየሁኝ ማለት ነው። ያው ተፈጥሯችን ስለሚለያይ ባይዘው ሁላችንም ነን። እኔ አበሾች ራሳቸው አረቦቹ ያጠቡት ዶሮ ከሆነ ምግብ ከሰሩ አልበላም። በቃ እኔ እንጃ። እኔ በቃ ለምን በሲያጥቡት በደንብ ስለማያጥቡ ማለት ነው። እና እነሱ እንዲህ ውሃ ነከት አድርገው ነው እንትን የሚሉት የሚጨምሩት ማለት ነው። እኔ አልሐምዱሊላህ አሁን እዚህ ቤት ራሴ ነኝ ምግብ የምሰራው። ስለዚህ ራሴ በምፈልገው መንገድ ነው አጥቤ የምሰራው ማለት ነው። ይሄ ነው እንግዲህ። አሁን ኋላ እንትን ሲል ትንሽ ተተክ ሲል ምን እጨምራለሁ? ይኸው ይሄንን ቅድም ያሳየኋችሁ ክሽናው ወደዚህ ጨምረዋለሁ። አለቀ ነገሩ ማለት ነው። ስለዚህ ወዳችኋለሁ። ሼር
ሼር፣ ሰብስክራይብ፣ ላይክ አድርጉ። ቀንን አስቡ፣ ቀን ስሩ። ምንም አይወስድባችሁም። ሰብስክራይብ ብታረጉ ከእናንተ ምንም ስለማይወስድ እንደውም ትጠቀማላችሁ። ማለትም አንድ ሰው ጥሩ ነገር በሰራ ቁጥር ይጠቀማል እንጂ ለሰው መልካም ባሰበ መልካም በሰራ ሰው ልጅ እንዲጠቀም በጥሩ መንገድ እንዲጠቀም ሲያስብ ባሰበበት ይልቅ ፈጣሪ ለራሱም ስለሚያስብለት እና ቀን አስቡ፣ ቀን ስሩ። ቀን ሰሪዎች አላህ ያድርገን ሁላችንም። እወዳችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።